መሃል ያሉ የአማራ ተወላጆች አርሰው ሰርተው እንዲበሉ ነው እንጂ እኛ መሃል ቁጭ ብለው ትግል እንዲታገሉ አይደለም የመጡት ነው የሚለው ሰውየው። ስራቸውን ሰርተው አርሰው እንዲበሉ ነው። እኛ መሃል ሆነው እንዲተኩሱ እንዲገሉን የፈቀድነው እኛ ነን የሚል ነው የሚያወራው መጀመሪያ አካባቢ ማለት ነው። ስለዚህ እኛ ራሳችንን ለመከላከል ገንዘብ ያለው ሰው ክላሽ ይግዛ፣ መንግስት ራሱ ሊያስታጥቅ ይችላል ይላል መጀመሪያ። ገንዘብ ያለው ደግሞ ከበሬ የምታርሱበትን በሬ ገዝታችሁ ሲተርፋችሁ ክላሽ ግዙበት፣ ምክንያቱም ክላሽ ያለው ሰው ይከበራል። በዚህ መንገድ የሚገሉንን ሰዎች እንገላለን ይላል። የቀረውን እስኪ ተናገሩ ሕዝቅኤልና መልኬሳ። መጀመሪያ ሕዝቅኤል ምንድን ነው የሰማው ሰውየው የተናገረው? ድምጽ የለም። ያ ምን ይባላል? ከዚህ በፊት እኮ ትጥቁን የኦሮሞ ህዝብ ትጥቅ በነበረው ጊዜ ትጥቁን ሲያስፈቱ የነበሩት እነሱ ናቸው። ትጥቅ ይፍታ ተብሎ በተለይ ወለጋ ውስጥ ምን አይነት ጠመንጃ ያለው ምን ያለው ሁሉ ሲያስፈቱ ነበሩ። ዛሬ ደግሞ በገዛ ገንዘባችሁ ክላሽ ገዝታችሁ ከበሬ የተረፋቸውን ገንዘብ እንደተረፋቸው እዚህ አካባቢ ገንዘብ እንደተረፋቸው ግዙና ከዛ ፈቃድ እንሰጣለን ነው የሚለው። ይሄ ሀገር ህግ አለው? ማን እንደሚታጠቅ ራሱ ህግ አለው ወይስ አንድ ወረዳ አስተዳዳሪ ነው ህጉን የሚያወጣው በየቦታው የሚለው ያለው ከላይ የተላለፈው ነው። አሁን እኔ እዚህ ላይ ሸኔና ፋኖ ብሎ ስም ጠርቷል። ምናልባት ሸኔ እዛ አካባቢ ሊኖር ይችላል። ቅድም እንደተናገርኩት ግን የኦሮሚያ መንግስት የለም እንደ እዛው የሰፈሩት ናቸው ተደራጅተው ታጥቀው እኛ መካከል የሰፈሩት ለእርሻ የሰፈሩት እነሱ ራሳቸው ተደራጅተው ታጥቀው እነሱ ክላሽን ታጥቀው ሰውን በየቤቱ በሌሊት በውድቅት መጥተው ሲገሉ መንግስት አለ ወይስ የለም? መነሳት የሚገባው ጥያቄ በዚህ ጉዳይ ላይ መንግስት አለ ወይስ የለም ነው። እኔና እናንተ ለስንት ዓመት ስንናገር ነበር። ለመንግስት ስም የሚበቃ አይደለም። ይሄ የሽፍታ ጥርቅም ነው፣ የሌባ ጥርቅም ነው፣ ያላዋቂ ጥርቅም ነው። ህሊና የሌላቸው ህሊና ቢሶች ጥርቅም ነው። ይሄን ሁሉ ለዘመናት ስናወራ ነው የነበረው። እንግዲህ ወጥቶ አሁን አዋጅ አወጀ። እዚህ መጥቶ የገደለ ፋኖ ነው አለ። መጀመሪያ ጭንቅላታችሁ በላያችሁ ላይ ያለ ሰዎች ይሄን ነገር አስቀድማችሁ አስቡ። ፋኖ እዛ ድረስ መጥቶ ገደለ ነው የሚለው። ትንሽ አዙረህ የምታስብ ከሆነ ምናልባት ግዳ ኪረሙ ላይ አባይን ተሻግሮ መጥተው ገደሉ ሲል ሊመስልህ ይችላል። ወይም እስከ ነቀምት 30 ኪሎ ሜትር ጉትን ላይ ቢደርስ ሰብሮ መጥቶ ነው ልትል ትችላለህ። እዛም ቢሆን ፋኖ በአማራ ክልል ያሉ ፋኖዎች ሊመጡ ይችላሉ ብለህ በምታስብበት ቦታ ላይ ወታደር ቆሞ ፖሊስ ቆሞ ነው አልፎ መጥተው የሚገሉት የነበረው። እዛም ይመስላል ብትል እንኳን እዚህ ድረስ መሀል ኢትዮጵያ ድረስ ገብተው አሁንም መንግስት ተጠያቂ አይደለም። ህዝብ ራስህን ተከላከል፣ ራስህ መሳሪያ ግዛና አማራዎች እዚያ አንተ መካከል ያሉትን ጨርስ ነው የሚለው ያለው። ይሄ ታክቲክ መሆኑ በግልጽ መታየት አለበት። ለምን እስካሁን ድረስ አይተናል። ራሱ ያስታጠቃቸው ወታደር ቆሞ ፖሊስ ቆሞ ያስገድልና ከዛ በኋላ አማራ ተነሳብህና አማራን በአካባቢ መካከል ያለውን ግደል ነው ያለው። ይህንን ነው ያለው። ተሳሳትኩ በትርጉሙ ላይ ትክክል ነው። ገላለን ነው ያለው። ታጠቁ መካከላቸው ያለውን ግደሉ ብሎ ለህዝብ ይሰጣል። አንደኛ መንግስት አለ ወይስ የለም የሚለው ጥያቄ ብቻ አይደለም። መንግስት እንዴት ህዝብን ራሱን ግደል ብሎ ፈቃድ ይሰጣል? በአደባባይ እንዴት ፈቃድ ይሰጣል መንግስት?
ምልኬሳ ሰውየው የተናገረውን እስኪ ያስቀረነው ነገር ካለ መጀመሪያ ሰውየው የተናገራቸውን ነገሮች አምጣ እስኪ። አይ አጠቃላይ እናንተ ያላችሁትን ሙሉ ከቨር ያደረገ ይመስለኛል። መጀመሪያ ያው ሰዎቹን ከጨረሱ በኋላ ፋኖ ነው ካሉ በኋላ ሰውየው ደግሞ ሰዎችን ሰብስበው በዛ ወረዳ ሰብሰብ አድርጎ ከጭፍጨፋ ከጅምላ ግድያ በኋላ ነው ይሄ ንግግር የተደረገው። ከዛ ምንድነው ያደረገ አንተ እንዳልከው ለእርሻ ያመጣናቸው ሰዎች አማሮች ናቸው ይሄንን ያደረጉት። ከዛ ቆይቶ ደግሞ የአማራ ጽንፈኞች የሚልና ሸኔና አማራ ጽንፈኞች የሚል አንድ ላይ ጠላት ናቸው። የአማራ ጽንፈኛና ሸኔ ጠላት ናቸው። እነሱን ለመግደል መግደል አለብን ብሏል። ቃል በቃል እናንተም ብላችኋል። ገለን እናሳያለን አለ። ገለን አጀብኔ አገርሲብና አለ። ገለን እናሳያለን አለ። እንግዲህ ሌላው ክላሽ ግዙ ምናምን ይሄ ብትር የያዛችሁት ብትር ወደ ጠመንጃ ይለወጣል። መንግስትም መለወጥ ይችላል፣ እናንተም ገዝታችሁ ለውጡት ያለው እሱ እንግዲህ ሂደቶች ናቸው። አጠቃላይ አቅጣጫ ሰጥቷል። ምን እንደሚደረግ አቅጣጫ ሰጥቷል። እሱ ንግግር ወደ በኋላ ዋናው ግድያ ማን ነው ይሄንን ያካሄደ የሚለውን እንመጣበታለን። እሺ በዚሁ እንቀጥል መሰለኝ። አሁን እንግዲህ ግድያው በምን አይነት ሁኔታና መቼ በምን አይነት ሁኔታ ውስጥ እንደተፈጸመ ቅድም ምልኬሳ አንስተዋል። በሌሊት ነው የተደረገው። ይሄንን የፈጸሙት ታጣቂዎች ከአጎራባች ክልል ማዕከላዊ ኢትዮጵያ ከሚባል ቦታ ነው የመጡት። ግድያውን ከፈጸሙ በኋላም ወደዛ ነው የተመለሱት። ከዛ ካምፕ እንዳላቸው መረጃ ወጥቷል። ይሄ በሶሻል ሚዲያ ላይ በደንብ እየተዟዟረ ያለ ነገር ነው። ከዛ መጥተው ገለው ነው ተመልሰው የሄዱት። ከዛ በኋላ እነሱ ራሳቸው አሁን ይሄ የተናገረው የወረዳ አስተዳዳሪ ነው። እነሱ ራሳቸው በሚዲያ እየወጡ ፋኖ ነው የገደለው ብለዋል። ሰዎቹ የአብይ ሰዎች ያገዛዙ ሰዎች ፋኖ ነው የገደለው ብለዋል። አሁን ደግሞ የወረዳ አስተዳዳሪ የዚሁ አገዛዝ አካል ቁንጮ የሆነ በወረዳው ላይ ወጥቶ ህዝብን ግደሉ ብለዋል። ሌላን ህዝብ እያስተላለፈ ነው ግደሉ ብለዋል። እንደዚህ እየተናገረ ነው። እነኚህን ነገሮች ብቻ ስናይ ባለቤቱ ማን ነው የምንለው? እስኪ ማን ነው የግድያው ባለቤት? አሁን እነኚህን ነገሮች አንድ ላይ ስንመለከት ገዳዮቹ ከአጎራባች ክልል መጥተው ገለው ከዛ ካምፕ ስላላቸው ወደ ማዕከላዊ ኢትዮጵያ ክልል ነው የተመለሱት ነው የተባለው። መጥተው የገደሉት በሌሊት ነው። ገለው ጨርሰው በጅምላ ሰውን ጨርሰው እንደገና ወደ ሌላ አጎራባች ክልል ማዕከላዊ ኢትዮጵያ የሚባል ክልል ነው የተመለሱት። አንድ ሁለተኛ ይሄ ነገር ከተፈጸመ በኋላ የመንግስት ሰዎች ሲናገሩ ፋኖ ነው የገደለው ብለው ነው የተናገሩት እና ይሄንን ሲያስተጋቡ ነው የከረሙት። ከዛ በኋላ ደግሞ ይሄ ሰውዬ የወረዳው አስተዳዳሪ የአገዛዙ አካል የሆነ ቁንጮ የሆነ ሰውዬ መጥቶ የገደሉት እነኚህ ናቸው ብሎ ከተናገረ በኋላ ፋኖን ብቻ ሳይሆን ስም ጠርቶ ገለን እናሳያለን አለ። ይሄ እንግዲህ ይሄንን ትዕዛዝ እያስተላለፈ ያለው ሌላ ሰው አይደለም፣ የአገዛዝ አስተዳዳሪ ነው ተብሎ ተቀጥሮ እዛ ላይ የተቀመጠ ሰውዬ ነው። ጠመንጃ ግዙና ገለን እናሳያለን የሚለው ይሄ ሰውዬ። እነኚህን ነገሮች ብቻ ወደ ሌላ ነገር ራሱ ሳንሄድ እነኚህን ነገሮች ብቻ ደምረን ስንመለከት የዚህ ጅምላ ግድያ ባለቤት ማን ነው ማለት እንችላለን ማለት ነው። እስኪ መልካም ከማዕከላዊ ኢትዮጵያ የመጡ ከሆነ
ከዛ የመጡ ከሆነ ወይ ማዕከላዊ ኢትዮጵያ ክልሉ መሪዎች የፋኖ ደባቂዎች ናቸው ወይም በተአምር ከዛ በኩል መጥተዋል። ከአማራ ክልል ፋኖ ወደ ማዕከላዊ ኢትዮጵያ ሄደው በዛ በኩል አድርገው መጥተው ገለው ተመለሱ። ይሄ ተአምር ሊሆን ይችላል። እንደሱ ከሆነ እኛ መካከላችን ሰፍረው ያሉት አርሶ አደሮች ናቸው መገደል ያለባቸው የሚለውን ታዲያ ምን አመጣ? መካከል ያላችን እኛ ውስጥ ተደብቀው አርሶ መቀበል ብቻ መኖር ብቻ ነው የሚገባቸው እንጂ እኛ መካከል ሆነው ሊገሉን አይገባም የሚለውን ምን አመጣ? እዚሁ ራሱ በአንድ ራስ ሁለት ምላስ አለ ማለት ነው። አንዱ ከማዕከላዊ ኢትዮጵያ ነው የመጣው ታጥቆ የመጣ ነው። ሌላው ደግሞ አሁን ዋጋ መክፈል ያለበት በመካከላቸው ሰፍሮ ያለ አርሶ አደር ነው። ሁለቱ ይጋጫል። ሁለቱ አንድ መሆን አይችልም። ግን ከአንድ መንግስት የሚወጣ ነው። ከአንድ የመንግስት ቅርንጫፍ ውስጥ የሚወጣ ቃል ነው ይሄ ራሱ በመካከላችን አሉ። ስለዚህ እርምጃ መወሰድ አለበት የሚለው በኖኖ ላይ ተደረገ። ይሄ ችግሮቹ ሁሉ የሚሆኑት በአጎራባች ክልሎች አካባቢ ነው። ድሮ ደራ ነው ወይ ከሶማሌ ጋር ነው። ከአካባቢዎች ጋር ለማጣላት በሚመስል መንገድ ከሌላ ክልል ላይ ዳር ድንበር ላይ ነው እነዚህ ነገሮች የሚፈጸሙት። ይሄ አዲስ ነው። አዲስ ከተፈጠረው ከማዕከላዊ ኢትዮጵያ ድንበር ላይ ነው ይሄ ነገር ሆነ ተብሎ የተሰራው ማለት ነው። ሆነ ተብሎ የተሰራው ያለ ምክንያት አይደለም ማለት ነው። ይሄ ከሆነ መካከል ላይ ያሉትን መጠበቅ ነው እንጂ ያለባቸው በእነሱ ላይ ማነሳሳት የለበትም። ስለዚህ ማን ነው ያደረገው ብለህ እኔን ከጠየቀኝ እኔ ፓተር ከዚህ በፊት የነበሩትን እችን ብቻ አይደለም። ይሄ ራሱ የሚነግረው ልክ እንደ አጫሉ ጊዜ ግድያ ነው። ከገደሉት በኋላ የገደለውን ሰው ስሙንም እንኳን ሳያውቁ አንድ ጥላዬ፣ አንድ ጥላሁን፣ አንድ ጥላ ሰው የሚሉበት ጊዜ ነው የነበረው። እስካሁን ድረስ ሳይታወቅ ነው የቀረው። ተገለ የኢትዮጵያ የኤታማዦር ሹም ተገሎ እስካሁን ድረስ ምንም የምናውቀው ነገር የለም። ስንትና ስንት ሰው ነው በዛ ኢትዮጵያ ውስጥ የሚገደለው? መንግስት ሃይ ፕሮፋይል ለሆኑት ገና አጫሉ ተገሎ ሬሳውን እንኳ ሳይቀበር የኦሮሚያ ፕሬዚደንት የገደለው ሸኔ ነው ያለው። የኢንጂነሩ በተገደለ ጊዜ የኢትዮጵያ ጠቅላይ ሚኒስትር እዚህ አሜሪካን ሀገር ሆኖ ምንም ማጣራት ሳይደረግ የገደለው እናውቃለን ነው የተናገረውና ሲያወግዛቸው የጀመረው ምንም ነገር ሳይታወቅ። አሁንም የሚደረገው ምርመራ እንኳን እስኪደረስ እንጠብቃለን እንኳን አይባልም። ለምንድን ነው አንድ መንግስት ስራውን መስራቱን ትቶ ሌሎች ናቸው ያደረገው የሚለው ፖሊስ ሳይመረምር የተገደሉት ሰዎች ለአውቶፕሲ ሳይቀርቡ ምንም አይነት ምርመራ ሳይደረግ መፈረጅ የመንግስት ባለስልጣኖች የሚያደርጉ ከሆነና ይሄ በብዙ ቦታ ቅድም የጠቀስናቸው ግድያዎች ሲደረጉ በምንም አይነት ለፍርድ ማንም የማይቀርብ ከሆነ በዚህ በመደበቅ የሚጠቀም ማን ነው? ሌላ ማን አለ በዚህ ሊጠቀም የሚችለው? ግለሰቦች ከሆኑ ሸኔዎች ከሆኑ ማጣራት ይቻላል፣ ማሳወቅ ይቻላል፣ ለህዝብም መናገር ይቻላል። ከዛ በኋላ ህዝብን ታጠቅ ማለት ይቻላል። ገለዋል ከሆነ ሰላማዊ ሰዎችን ገለው ከሆነ ወታደሮችን አይደለም ሰላማዊ ሰዎችን ገለው ከሆነ ነገር ግን የማይመረምር መንግስት አስቀድሞ የሚፈርጅ መንግስት ወይም መንግስት አይደለም። አሁን የተናገርነው ሰውዬ እኮ መንግስት ነው። ይሄ ወረዳ አስተዳዳሪ የመንግስት አካል ነው። ግን ከላይ ጀምረ ይሄው ጠቅሻለሁ። ጠቅላይ ሚኒስትሩም ሆነ የክልሉን ፕሬዚደንት ሆነ ወረዳ አስተዳዳሪውም ሆነ የሚናገሩት ገና ከመጀመሪያው ፈርጀው ጨርሰው አስረው ጨርሰው ፍርድ ፈርደው ግደል ነው የሚሉት። ይህንን ማድረግ የሚችለው ማን ነው? ስትሰራውና መደበቅ ስትፈልግ ብቻ ነው። ስታደርገውና መደበቅ ስትፈልግ ብቻ ነው አስቀድመ መፈረጅ የምትጀምረው። ይህንን ደግሞ በተለያዩ ቦታዎች አይተናል። ከረዩ አባገዳዎች በተገደሉበት ጊዜ ማን እንደገደለው ራሱ የፓርላማ አባል የሆነ ሰው ወጥተው እነ እገሌ ናቸው ብለው ሲፈርጅ መልስ አልተሰጠበትም። ኢንቨስቲጌቲቭ ጀርናሊዝም ያልከው የኮሬ ነገኛ ነው የገደለው ብሎ ሮይተርስ ነው የሮይተርስ አንድ ጠቅሶ ሲናገር እንደዚህ ተደርጎ ነው የተገደለው ብሎ ሲናገር
የመንግስት ባለስልጣን ራሱ የኦሮሚያ ፕሬዚደንት ነው የገደለው ተብሎ ሲጠቀም መጠየቅ የለም እንዴ? ማጣራት እንኳን አይደረግም እንዴ? እሱን ነፃ ለማውጣት እንኳን ማጣራት አይደረግም እንዴ? አላደረገውም። እሱ ለማለት አይደረግም። ለምን? ገዳዩ ይታወቃላ፣ ትዕዛዙን የሰጠው ይታወቃላ። ሆሮ ጉድሩ ውስጥ የዋሽንግተን ፖስት ምርመራ አድርጓል።